እያሱኝ ነው። ሌበር ደግሞ ቆይ ጠብቂ እዛ ቁጭ ብለሽ ይላሉ። ነይ ክሱ ናቸው እኮ መውጣት ትችያለሽ። ሌበር ኦልሬዲ ካመለከትሽ ሌበር ካወቀ እኮ እነሱ አንቺ ብሎክ ማድረግ አንችልም። ሰውየው ቅድም በቃ ስራሰሽ ምናምን እያለኝ ነበረና የትም አልሄድም ማሬ። ሌበር ካመለከትሽ እኮ ኦልሬዲ መውጣት ትችያለሽ። ሶሻል ሚዲያ ያስመስለሽ ወጥተሽ ሂጂ። ሌበር ታወጥሽ ፖሊስ ጣቢያ ኦልሬዲ አመልክተሻል። ጠፍታለች ብለው ማመልከት አይችሉም። ለምን? አንቺ ቀድመሻቸው ሌበር ስላመለከትሽ። አሁን እኮ በር ዘግቼ ነው ያለሁት እና ክፈሽ ብሎ ቀጥቅጦ ሄዱ። ፖሊስ ስደውልም ምንም እንትን ለነሱ ነው እንትን ያለው። ከዛ ካልከፈትሽ ፖሊስ በግድ መጥቶ እኛ የፈለግን ቦታ እንወስድሻለን፣ ቢሮም ቢሆን ክሱንም ታነሻለሽ ሄደሽ አሉ። አላነስም አልኩት። ፖሊስ ደውይሽ አሁን ስፒከር አድርገሽ ሰማንሽ? ደውያለሁ፣ ማርያም ደውያለሁ። ስደውል ጊዜ የእሱ ቤት ነው ያለሽው፣ እሱ ያለሽ ቦታ ነው የምትሄጂው፣ እሱ ያለሽ ቦታ ቢሮ ሄደሽ ሌላ ቤት ተቀጥረሽ ትሰሪያለሽ። እኔ አልፈልግም፣ እንደዛ በራሴ ነው መስራት ፈልገው አልኳት። አንቺ ከዛ ቤት ሳትወጪ ምን አከራከረሽ? ከፖሊስ ገቡ ቢሮ ስትባይ እሺ ብለሽ ወጥተሽ ከዛ ቤት መውጣት አይደል የምትፈልጊው? ዋናው እግርሽ ከዛ ቤት ከወጣ ቀጥታ ፖሊስ ጣቢያ ትሄጃለሽ። አይለቁኝም፣ እነሱ የሚፈልጉት ቦታ ነው ያስዱኝ። ማን ይሄንን ያለው? መጀመሪያ ከዛ ቤት መውጣት ነው አይደል አላማሽ? ወደ ቢሮ መሄድ። ቢሮ ትሄጃለሽ። 4 ዓመትሽ ነው ኦልሬዲ። ከፈለግሽ ሀገርሽን መግባት ትችያለሽ ስልሽ ቢሮ እኮ እኔ የመጣሁበት ቢሮ አይደለም እኮ። እኔ የመጣሁበት ቢሮ ተዘግቷል። የለም ዝም ብሎ ነው የሚሉት። ሌላ አዲስ ቢሮ ሲመስለኝ ክሱም ማነሳበት ቦታ ይሆናል። እዛም ብሄድ በእርግጥ አላነሳም ነው ብለው፣ ግን አስገድደው ሊያስነሱሽ አይችሉም። ኦልሬዲ ሌበር ይዞታል። እና ደግሞ ወይ መንገድ ላይ ቢጥሉኝስ ብዬ ፈራሁ። ወይ የሆነ ነገር ሰርቃ ጠፋች ቢሉት። ማሪ አንቺ ቀድመሽ ሌበር ስላመለከትሽ ሰርቃ ጠፋች ማለት አይችሉም። አንቺን ጠፍታለች ብለው ብሎክ ማስደረግ አይችሉም። አንቺ ቀጥታ ወጥተሽ ሌበር ነው መሄድ ያለብሽ። ለምን? ኦልሬዲ አመልክተሻል፣ ቀድመሻቸዋል። አንቺ ሌበር ባታመለክቺ ነበረ እነሱ አንቺ ከወጣሽ አንቺን ብሎክ ማድረግ ወይንም ጠፍታለች ብሎ ማመልከት የሚችሉት። አሁን አንቺ ኦልሬዲ 4 ዓመት ስለሰራሽ ካንስሌሽን የመጠየቅ ሙሉ መብት አለሽ። እነሱ አልሰጥም አሉ፣ ሌበር ከሰሻል። ሌበር ነው ካንስሌሽንሽን የሚሰጥሽ። ስለዚህ አሁን አንቺ ቀጥታ ወጥተሽ ሌበር ነው መሄድ ያለብሽ። ገባሽ? ሌበር የት ነው? በአካል አለ እንደ በእርግጥ አሁን በርጋ ነው እነሱ የሆነ መናፈሻ አለ እና እዛ ነው የሚቀመጡት። አይነሱም እኮ ሲነሱ ጠብቀሽ ወጥተሽ ሌበር ትሄጃለሽ። ከቤት እንደወጣሽ ታክሲ ቴክኒቱ ሌበር ኦፊስ ካልሽ ይወስድሻል። ሌበር ትሄጃለሽ። ወጥቻለሁ ብለሽ ታመለክቻለሽ መውጣትሽን። ከዛም በኋላ ዘመድ ወይ ጓደኛ ካለሽ ትሄጃለሽ ኢጃዛ ቤት። ዘመድ ወይ ጓደኛ የለሽም የምትሄጂበት? አይ አለ እሱ ችግር የለውም። ግን አሁን ማለት በግድ ትሄጃለሽ እያሉኝ እኮ ነው። አሁን ምንድን ነው ያለሽ? ዘመድ ነው ጓደኛ ምንድን ነው ያለሽ? እኔ እህት አለኝ፣ ግን ኢጃዛ ቤት አግኝታልኛለች። እህትሽ ኢጃዛ ቤት አግኝታለች? ዋይፋይ ዘግቷል እና ቀድሜ እኔ ዳታ ሞልቼ ነበር እና በሱ ነው የምጠቀመው። በጣም ጥሩ። እህትሽ ፍሪ ቪዛ ናት? አዎ እሷ መውጣት ትችላለች፣ ችግር የለም። ታዲያ ለምን አትመጣልሽም በርጋ? እና አንቺ ሰዎቹ ልክ ከበርጋ ሲነሱ ወይ ሲተኙ ጠብቀሽ ወጥተሽ ከእህትሽ ጋር አብረሽ ሌበር አትሄጂም? ሌበር እሷም ግን በእርግጥ ብዙም አታውቅም። ማንኛውም ታክሲ ሌበር ብትይ እኮ ይወስዳቸዋል አብሮ። እህትሽ ታክሲ ይዛ ትምጣ። ታክሲውን ሌበር ኦፊስ ውሰደን በሉት። ሌበር ኦፊስ ሄደሽ ወጥቻለሁ ብለሽ መውጣትሽን ብቻ ልታሳውቂ እኮ ነው። ኦልሬዲ አመልክተሻል አይደል? ክስ መስርተሻል፣ ፋይል ከፍተሻል አይደል? ስለዚህ አንቺ የከፈትሽውን ፋይል ማንም መዝጋት አይችልም ያለ አንቺ ፈቃድ። ሰዎቹ አንቺን ብሎክ ማድረግ አይችሉም፣ ወይም ጠፍታለች ብሎ ማመልከት አይችሉም። ለእህትሽ ሎኬሽን ትልኪላትና እህትሽ ታክሲ ይዛ መጥታ ሰዎቹ ከበር ላይ ሲነሱ በማንኛውም ሰዓት ጠብቀሽ ሲነሱ ብድግ ብለሽ ከእህትሽ ጋር መውጣት ነው። አለቀ። ትወጫለሽ። ግን እሷ ያለችው ዱባይ ነው እና ይርቃል። በእርግጥ ከዚህ የፈለገ ይራቃ። ታዲያ አንቺ እህቷ የእናቷ ልጅ አይደለሽ እንዴ? ታክሲ ነው ከፍላ የምትመጣው። ወይዬ ሂጂ ለእህቷ አይደለም ይርቃ። አንተ ሀገር ሆናችሁ ይራቃ። የፈለገ ቢርቅ በእርግጥ ታክሲ መላክ ትችላለች። ግን ያኔ ብዙ ይጠብቀኛል፣ ሰዎች ይፈራሉ ብዬ እኮ ነው። ባለ ታክሲዎቹ ምንም ችግር የለም። ገንዘባቸው እስከተከፈላቸው ድረስ ለምን ከጧት እስከ ማታ አይሆንም? ይጠብቃሉ። ዋናው የሚቆጥረውን ብቻ ገንዘቡን ትክፈልለሽ እንጂ እህትሽ። እሺ ማሬ፣ ምንም ታክሲ ስራው ነው። የቆመበትን ወይ የዌይቲንግ ትከፍያለሽ እንጂ ምንም ችግር የለውም። ይጠብቃል።
እና አሁን መጥተው እነሱ ነይ እንሂድ ቢሉኝ አይ ነው እምላቸው አይደል? ያው እኔ መሄድ አልፈልግም ከእነሱ ጋር አልሄድም በያቸው። ደግሞ ነይ እንሂድ ቢሉሽን ብትሄጂም ቢሮ ማሪ የቢሮ ሎኬሽን ከሽላት አይተሽ ከቢሮ መታ ትወስድሻለች። አንቺ ማለት አንዴ ቢሮ ይሄ ኮንትራት የሚያስገቡት ቦታ እኮ ነው እነሱ የሚሉት። መጀመሪያ ክሱን አንስቼ እዛ ላይ ያስገቡኝ እኮ ነው ሀሳባቸው። ማሪ ክሱን አታነሺም። ሌበር ኦፊስ እኮ እንትን አይደለም፣ ግለሰብ እኮ አይደለም፣ መንግስት እኮ ነው። ያለ አንቺ ፍቃድ ሌበር ኦፊስ እንትኑን ክስሽን አያነሳም። አንቺ እርግጠኛ ነሽ ፍቃደኛ ነሽ ብሎ አንቺን አስፈርሞ ነው የሚያነሳው፣ ዝም ብሎ አያነሳም። እሺ የአንቺ ፍቃደኝነት ይጠየቃል። እዛ አሁን ሰዎቹ ቢሮ የምንሄድ ካሉሽ ቢሮ ትሄጃለሽ። ቢሮ እንሄድ ካላሉሽ እዚሁ ቤት ከሆንሽ ቤት ሆነሽ ለእህትሽ ሎኬሽን ትልኪላትና እህትሽ መታ በታክሲ ትወስድሻለች። ገባሽ? ከዛ ሌበር ኦፊስ ይሰጥሻል ካንስሌሽን። ግዴታቸውን 4 ዓመት ሰርተሽ በ2 ዓመቱ አንድ ሰው ካንስሌሽን የመጠየቅ መብት አለው። ከእነሱ ጋር መሄዱ ደስ አላለኝም የትም ማለት ነው። ለምን ማለት አሁን አውጥተው መንገድ ላይ ቤት ብለኝ ሲሆነበት ትንሽ ያለሽበት የጣሉሽ መንገድ ላይ ሆነሽ ሎኬሽን ትልኪያለሽ። ለእህትሽ ላይቭ ሎኬሽን መታ ከጣሉሽ ቦታ ትወስድሻለች። እሺ ስልክሽን ስጭኝና የእህትሽንም ስልክ ትልኪልኛለሽ ምን ላይ ደረስሽ ብዬ እንድጠይቃት እህትሽን። እሺ እንዴ ሌበር ኦፊስ ካሳወቅሽ በኋላ እኮ አንቺ መንግስት ታውቁሻል። ህግ ካወቀ በኋላ ምንም እንደዚህ መፍራት ምናምን አያስፈልግም። ጎበዝ ነሽ ሌበር ኦፊስ መጠቆምሽ ማመልከትሽ። አሁን እኮ ያቃጠላቸው ምን እንደሆነ ታውቂያለሽ? ሌላም የአገልግሎትም ጠይቅ። መጀመሪያ በጸባይ ነበረ ካንስሌሽን ወስጭኝ ያልኳት እምቢ ስትለኝ በዛው የእንትኑንም ጠየቅኩኝ የአገልግሎቱን። እሱ ነው ያቃጠላቸው። የአገልግሎት የ4 ዓመት አገልግሎት ነሀያት ልክድማ ጠየቅሽ? ጎበዝ መብትሽን በደንብ ታውቂያለሽ። ላኪ ቁጥርሽን ለሶፊ። እሺ አመሰግናለሁ። ማቤሌኒውድ ስንት አለ የአገልግሎት ሳይቀበል አይደለም 4 ዓመት 6 ዓመት 8 ዓመት ሰርቶ የአገልግሎት ሳይቀበል የወጣ አቦ አክሽን እንዴ ብቻ እህቴ ጠፍታብኝ ነው። ቪዲዮ ሰርተሻል? በየቀኑ ቤቱን ያፋልጉኝ ያደረጋችሁታል። ቪዲዮ ሰርተሻል? ለእህትሽ የጠፋችብሽ ምንድን ነው? የአገልግሎት ኢንድ ኦፍ ሰርቪስ ማለት ነው፣ ወይንም ነሀያት ልከድማ ይባላል በአረብኛ። አንድ ሰው 2 ዓመትም ሆነ 4 ዓመት አገልግሎ ትኬታችሁ ማለት ነው። በ2 ዓመታችሁ አንድ ሰው ሰዎቹ ትኬት መቻል አለባቸው። ሰው ማቴቲ ከሆነ የትኬቱን ዋጋ መስጠት አለባቸው። ኢንድ ኦፍ ሰርቪስ ወይንም በአረብኛ ነሀያት ልከድማ በአማርኛ የአገልግሎት ይባላል። ያገለገልሽበት። የደሞዝ ስንት ፐርሰንት ነው? በምን ላገኝሽ? አቡዬ ምን ፈልገሽ? ሶፊዬ እንዴት ነሽ ማሬ? አለሁልሽ ማር። ልኬልሻለሁ። እስኪ ቼክ አድርጊያት። ትክክል ነው። የኢትዮጵያ ቁጥሩ የእህቴ ነው፣ የኔ የዱባይ ነው። ያንቺን ብቻ ነው የምትልኪልኝ፣ ከዛ ለእኔ ነው የምትልኪው የእህትሽን። የእህትሽ ቁጥር ለምን የኢትዮጵያ ሆነ? የኢማራት ቁጥር የላትም? አላት፣ እልክልሻለሁ። እሺ ኢማራቱን ላኪ። ፍቅር ነው የሚለው ፕሮፋይልሽ? እሺ ሀቢባ ነኝ፣ ቮይስ አድርጌልሻለሁ። ላኪልኝ የእህትሽንም ስልክ። እህትሽንም ጠይቃታለሁ። አንቺ ስልክ ድንገት ካልሰራ እህትሽን ጠይቃት። መጨረሻ 96 ነው። እሺ አውያ ለማንም እንዳትሰጪ ሴቭ አድርጊውና የእህትሽን ስልክ ላኪልኝ እና ጠይቃታለሁ። ምን ላይ እንደደረስሽ እከታተላለሁ። ጎበዝ ነሽ፣ በርቺ። በቃ ያልኩሽን አድርጊ። እሺ አውያ አመሰግናለሁ። ምንም አይደለም። አቡዬ ስንት ነው? እንደ ደሞዝሽ በደሞዝሽ ፐርሰንት ነው ማሪ፣ አይታወቅም።
ሀቡዬ ብዙ ቀን እጽፋለሁ ግን የት ያገኝሽ? ቃል ምንድን ነው የምትፈልጊው? ችግር ላይ ነኝ የገንዘብ አይደለም ወይም አስተማሪ ታሪክ አለኝ ብለሽ ከጻፍሽ ትገቢያለሽ። ምን ፈልገሽ ነው? ብዙ ቀን እጽፋለሁ በምን ላገኝሽ ብትይኝ ይኸው ፊት ለፊትሽ ነኝ እኮ አናግሪኝ። ምንድን ነው የምትፈልጊው? እሺ ጻፉ ውዶቼ፣ አስተማሪ ታሪክ አለኝ ብላችሁ። እሺ የማወራሽ ነበረኝ እኮ አስተማሪ ታሪክ ነው። ምንድን ነው የማወራሽ ነበረኝ አለች። ሂክማ ፎሎ አድርገኝ። ኢንቫይት ላደረግሽ ነበር ፎሎ አላደረግሽኝም ሂክማ። እኔን አስገብኝ፣ ኃይለኛ ጉዳይ አለኝ። ኢክራም ኃይለኛ ጉዳይ አናስገባም። አስተማሪ ታሪክና ችግር ላይ ነኝ። እንደውም ችግር አናስተናግድም ዛሬ እስከምወልድ በቃ ችግር አንቀበልም። አስተማሪ ታሪክ ብቻ አለቀ። አስተማሪ ታሪክ አለኝ የሚል ሰው አስገባል። አቡ እሺ ስትሮንግ ዊመን ምንድነው 22 ቁጥር ምጽፊው? አቡ ትክክል በቃ ሚኪ ገብቶ ነው። ምን አለ? እሺ ቆስት ሚኪ ፊት አውራሪ ነው። እሺ